አልፈልግም። ከህይወታችሁ መራቅ ነው የምፈልገው። የምር ፍቅር ውስጥ ገብታችሁ ከሆነ ታርቃችሁ ከሆነ መታረቅ ማለት ፍቅር ውስጥ መግባት አይደለም ብዬ ነግሬሽ ነበረ። ደግመሽ ስለጠየቅሽኝ ልንገርሽ መልሽ። እኔና ዳኒ ታርቀናል። አዎ ሁላችንም ይቅርታ ተጠያይቀናል። ያ ማለት ግን ሪሌሽንሽፕ ውስጥ ነን ማለት አይደለም። ግልጽ አድርጌ ለመናገር ያህል ደጋግሜም ለመናገር ያህል ዳኒ አንቺ ነው ከዚህ በኋላ። እኔና ዳኒ ከዚህ በላይ መቀጠል አንችልም። መጣላት ግን አይደለም፣ አልተጣላ ነው። ያው እሷ እንዳለች ነው ሁሉም ነገር። እሷ እንድትነግር ስለፈለግኩ ነው ዝም ያልኩት እና እሷ እንዳለችሽ ነው። እኔና ጽጌ ምንም አይነት ግንኙነት የለንም፣ የፍቅር ግንኙነት የለንም። አሁን ላይ ጥሩ እህትና ወንድሞች ነው። እንተያየቃለን፣ እንተሳሰባለን። ከዛ ያለፈ ነገር እና ጽጌ መሀል ምንም ነገር የለም። ቴንኪው በጣም እና አሁን ከዳኒ ጋር መሆን ስለምፈልግ ከቻልሽ በውሳኔሽ አልጸጸትም፣ ወይም በምትናገሪው የምታደርጊያቸው ነገሮች አይከፋኝም እና መልካም ጊዜ ይሆንላችሁ። የህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔን አስቤ ያው አምነን መቀበል አለብን። ምክንያቱም ሁሌም እኛ የፈለግነው ነገር ይሁን፣ ምክንያቱም ሁሌም እኛ ያሰብናቸው ነገሮች ይሁኑ ማለት ተገቢ አይደለም። ሰው በፈለገበት መንገድ መሄድ ይችላል እና አምነው ለመቀበል በጣም ዝግጁ ነኝ። ነገር ግን ከነሱ መስማት ፈልጋለሁኝ እና እስኪ ጽጌንም ጠርቻታለሁ፣ ዳኒንም በጀርባሽ አትለይም አይደለ? እንዴት ነሽ? ደህና ነሽ? አለሁልሽ ማለት ምስጋና አምሮብሻል። ቴንኪዩ የኔ ፍቅር፣ አንቺም አምሮብሻል። ሰላም ቢያቸው ቤተሰቦች። ሰላም ቤተሰቦች፣ እንዴት ናችሁ? ደህና ናችሁ ወይ? የቀረሽ መሆኑን ደግሞ ልብ አላልኩም። እንዴት ነሽ? አለሁልሽ ማሪ። ተጠፋፋን፣ በጣም ተጠፋፋን። አዎ ሰሞኑን በጣም ተራራቅን። በጣም እየተፈጠሩ ያሉት ነገሮችን ምናምን ያው አይተናል ምናምን። ደስ ብሎኛል እውነት ለመናገር። ደስ ስላለሽ ደስ ብሎኛል እኔም። አዎ ለዛም ነው ዛሬ ካሜራ ይዤ የጠበኩሽ። የተፈጠሩት ነገሮች አይተናል፣ እኔም ኦዲየንስም አይቷል እና ግልጽ እንዲሆን እፈልጋለሁ ጽግሻ። እኔ አሁን ላይ ዳኒ የኔ ነው ያንቺ ነው እሱ እንትና ነው ምናምን ማለት አልፈልግም እውነት ለመናገር። እናንተ አሁን ያወረዳችሁት ሰላም አለና እሱ ነገር ለእኔ ግልጽ እንዲሆንልኝ ይፈልጋል። አንቺ የምርም ከዳኒ ጋር መሆን ትፈልጊያለሽ ወይ የሚለውን ነገር ማወቅ እፈልጋለሁ። ዳኒን ትወጂዋለሽ ወይ? ለጊዜ አይደለም ወይ የፈለግሽው? እሱ ነገር በጣም ለእኔ ኢምፖርታንት ስለሆነ ማወቅ እፈልጋለሁ ጽግሻ። በሌላ ነገር ምናምን አይደለም። እኔ አሁንም አላችሁ ገብቼ ልበጠብጥ እንደ ድሮ እንዲሆኛለሁ ምናምን ለማለት ፈልጌ ሳይሆን በቃ እንደ ሰው እንደ ሴት ፍቅር አለብኝ ታውቂያለሽ ብዬ አስባለሁ እና ማወቅ የምፈልጋቸው ነገሮች አሉና ብትነግሩኝ ዳኒንም እንጠርቸዋለን። ዳኒን ጠራሹ? አዎ ያው ያንቺ ሀሳብ ብቻ ሳይሆን የሁለታችሁንም ሀሳብ መስማት ስለምፈልግ፣ ምክንያቱም እኔ እየመጣ ነው እሱ ከሆነ እሺ ደውለት እችኩል አይደለም የወሰንኩት። መጣ ይኸው። ሰላም እንዴት ናችሁ? ኤፍሱን መናገር የምትፈልገው ነገር አለ። ንገሪው። እሺ ምን መሰለህ ዳኒ፣ ሰሞኑን እናንተ ጋር ያለውን ነገር አይቻለሁ። ማለት አንተና ጽጌ ጋር የተፈጠሩትን ነገር አይቻለሁ። ያው እንደ ሰው ደስ ብሎኛል። እንደ ኤፍሱን ግን ብዙ የተሰሙኝ ስሜቶች አሉ። ምክንያቱም እኔ ለአንተ ፍቅር ስላለኝ ማለት ነው እና አሁን የመጣሁት ፍቅር እንዳለኝ እንድትሰማ ምናምን እኔ ለአንተ ምናምን ልልህ አይደለም የመጣሁት። መሀላችሁ ያለው ነገር እውነት ነው ወይ? እኔ አሁን ላይ የእናንተን ህይወት መበጥበጥ አልፈልግም። ከህይወታችሁ መራቅ ነው የምፈልገው። የምር ፍቅር ውስጥ ገብታችሁ ከሆነ ታርቃችሁ ከሆነ ምክንያቱም እኔም ሴት ነኝ። እናንተ በምታደርጉት ነገር እየተጎዳው ነው ያለሁት። ነገር ግን ለራሴ ውሳኔ ወስኜ እኔም ሌላ ህይወት መኖር ስላለብኝ ከእናንተ ህይወት መውጣት አለብኝ እና እንደ ሰው ማድረግ ያለብኝን ነገር ስላለ ነው ጭንቅላቴ እየጠየቀኝ ስላለ ነው ጠርቼ ልጠይቃችሁ የፈለጉትኝ እና የእውነት ፍቅር ላይ ገብታችኋል ወይ?
መታረቅ ማለት ፍቅር ውስጥ መግባት አይደለም ብዬ ነግሬሽ ነበረ። ደግመሽ ስለጠየቅሽኝ ልንገርሽ መልሽ። እኔና ዳኒ ታርቀናል። አዎ ሁላችንም ይቅርታ ተጠያይቀናል። ያ ማለት ግን ሪሌሽንሽፕ ውስጥ ነን ማለት አይደለም። ግልጽ አድርጌ ለመናገር ያህል ደጋግሜም ለመናገር ያህል ዳኒ አንቺ ነው ከዚህ በኋላ እኔና ዳኒ ከዚህ በላይ መቀጠል አንችልም። መጣላት ግን አይደለም፣ አልተጣላንም። ያው እሷ እንዳለች ነው ሁሉም ነገር። እሷ እንድትነግር ስለፈለግኩኝ ነው ዝም ያልኩትኝ እና እሷ እንዳለችሽ ነው። እኔና ጽጌ ምንም አይነት ግንኙነት የለንም፣ የፍቅር ግንኙነት የለንም። አሁን ላይ ጥሩ እህትና ወንድሞች ነው፣ እንጠያየቃለን፣ እንተሳሰባለን። ከዛ ያለፈ ነገር እና ጽጌ መሀል ምንም ነገር የለም። ያ ነገር እንዲረብሽሽ አልፈልግም። አንቺ ተረዳሽኝ? ይሄ ነገር እያሰብሽ እያወጣሽ እየወረድሽ ምናምን ነገር በሰልሰልም የለብሽም። በቃ እውነታው ምንድን ነው? ይህና ጽጌ አሁን ላይ ተለያይተናል። እህትን መለሽ እሱም አጠገቤ ሰው በሚያስፈልገኝ ሰዓት ነበረም ይኖራል፣ ወደፊትም እንጠያየቃለን። እንደ ጓደኛ እንደሚተዋወቅ ሰው እንተዋወቃለን፣ ሰላም እንባባላለን። ያው ከዚ የዘለለ ነገር ግን አንቺ እሺ ጽጌ አመሰግናለሁ። አክብረሽኝ ስለመጣሽ ጥያቄኝ ስለመለስሽልኝ ቴንኪው በጣም እና አሁን ከዳኒ ጋር መሆን ስለምፈልግ ከቻልሽ ብትሄጂ። ምን ማለት ነው? መልካም ጊዜ ኤፍሱንም ዳኒም መልካም ጊዜ ሆንላችሁ። በውሳኔሽ አልጸጸትም፣ ወይም በምትናገሪ በምታደርጊያቸው ነገሮች አይከፋኝም እና መልካም ጊዜ ሆንላችሁ። ምን ማድረግሽ ነው? ምን ማለት ነው? ሂጂ ማለት አንድ ላይ አይደለንም? እህትና ወንድም ነን አላችሁ። እሺ ላወራ ስለፈለግኩ ሸኘኋት። ምን ነው ደበረ? እንደምትኖሪ ምንድነው ማውራክ? እኔ ለአንተ በጣም ረዥም ዓመት ፍቅር አለኝ እና ምንድን ነው ላወራ ነው እኮ። ምን ማውራት እንዳለብሽ አታውቂም ነው? አስበሽ ነው የምታወሪው? እያወራሁ ነው። የምታወሪው ነገር ከልብሽ ስላልሆነ ገና አስበሽ አውጥተሽ ነው የምታወሪው። ምንም ነገር ከልብሽ ስላልነበር ማለት ነው። ከልቤ ባይሆን አንተን ጠርቼ ጽጌን ጠርቼ ምናምን ጊዜ ያለኝ ሰው መጥራት ምንም አይደለም። ጊዜ ያለኝ ሰው ነኝ። ለአንቺ መስዋዕት ጊዜ መጠቀም እፈልጋለሁ። ገብቶሃል? ደህና ናችሁ ወይ ሰላም ናችሁ ወይ ምናምን የምልበት ታይም አይደለም አሁን። ለአንቺ መስዋዕትነት መክፈል ማለት ለፍቅር መጥራት ነው? ኖ መስዋዕት አይደለም። ምንድን ነው? ማወቅ የፈለግኩትን ነገር ለማወቅ ጠራኋችሁ፣ አወኩኝ። ምንድን ነው የፈለግከው? አይ ምን ለማለት ፈልጋለሁ? እስኪ አስረዳኝ። ነገሮችን አየሻቸው እና አንቺ የመሰለሽ መልኩ ተረዳሽ። ስለ ሁኔታው እንኳን ምንም ማወቅ አልፈለግሽም። ጠየኳችሁ፣ ስለፈለግኩ እኮ ነው የጠየኳችሁ። ይኸውልሽ አሁን ላይ ምን አለ መሰለሽ፣ እኔ አሁን ባለሁበት ሁኔታ ላይ አሁን ባለሁበት ኮንዲሽን ከማንም ጋር የሽፕ መጀመር አልፈልግም። ከማንም ጋር የሽፕ ውስጥ መሆን አልፈልግም። የምፈልገው ብቻዬን መሆን ነው፣ ራሴን ማዳመጥ። ከዛ ነገሮች ጊዜያቸው ሲደርስ በራሳቸው ጊዜ ይሆናሉ። ገባሽ? አንቺም በጣም እንደምትወጂ እንደምታስቢልኝ ነበረ እስከዛሬ የምታሳይኝ፣ ግን አሁን ላይ ያየሁት ነገር ያን አይደለም። ከጊዜ በኋላ እያዩ ያሉት ነገሮች በሙሉ ማስመሰል ነበረ። ምን አድርጌ ነው እንደዚህ የሚያስብል ነገር? የሰው ልጅ ለሚወደው የሚያደርገውን ነገር ሩብ አላረግሽም። አንቺ ምንድን ነው እኮ ሩቡን አላረግሽም እኮ። ምንድን ነው የሚደረገው? ይኸውልሽ አሁን እንድታደርጊልኝ አይደለም እየነገርኩሽ ያለሁት። እስካሁን የነበረን ነገር ይበቃል። እኔ አሁን ላይ ከማናችሁም ጋር መሆን አልፈልግም። ማንም ሰው ቤት እንዲኖር አልፈልግም። ዛሬ ማለት ነው በጣም ተረጋግታለች። ጽጌም በጣም ተረጋግተዋል ማለት ነው። ምንድን ነው ነገሩ? ምን ተገኘ እንዴ? እናንተ እኮ እንትን እያላችሁ ነው እንጂ አሁን እኮ አንተ እያነጥቃችኋለ። ይህንማ ደረሱ። ሰላም ጤና ይስጥልኝ እና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተም ሰላማችሁ ብዝት ይበል እያልኩኝ ኤብሱንና ጽጌ እንግዲህ ዛሬ ማለት ነው ዳኒን ካልፈለግሽ የኔ ላድርገው ብላ ጠይቃት። እንግዲህ ጽጌ እኔና እሱ በፍቅር መኖር አንችልም፣ መቀጠል አንችልም፣ የራስሽ ማድረግ ትችያለሽ ብላ ነበር። ዳኒ ደግሞ ከማንኛችሁም ጋር መሆን አልችልም፣ ራሴን ማዳመጥ እፈልጋለሁ ብሏል። ነገሩ ወዴት ነው? ዳኒ አሁን ዋንትያ ሆኗል። የማንኛችሁም የጽጌም አይደል የኤብሱንም አይደለም። እና ውድ ቤተሰቦቼ ማለት ነው ደስ አይልም ግን
ዳኒ ለምን ሂጃልሻት ድሮ ትወጂኛለሽ ብዬ ነበረ እንደማትወጂኝ አውቄያለሁ አሁን። ስለዚህ ራሴን ማዳመጥ አለብኝ፣ ራሴን መስማት አለብኝ ብሎ ነው ዳኒ እንደዚህ የሆነው ማለት ነው። ጥሩ ነው እንግዲህ ራስን ማዳመጥ። ራስን ከማዳመጥ በላይ የመሰለ ነገር ስለሌለ ራስህን አዳምጥ ዳንዬ። በነገራችን ላይ ዋንትያ ታስታውሳችሁ ዱባይ ላይ ስትሄድ ልጇ ለሱ ነው ሳትሄደችው ማለት ነው። ስለዚህ ዳኒ አሁን ላይ የዋንትያ ብቻ ነው። ይሄን ይችን እናውቃለን ትላለች። በነገራችን ላይ ዳኒ ብዙ ሰዎች ጋር ለማዳ ነው፣ ቶሎ የመግባባት ባህሪ ያለው በጣም እንትን ነው የሚለው። ብዙ ሰዎች ራሱ ልብ ላይ ቶሎ ነው የሚለምደው ዳኒ ሄዶ እንትን ነው ምናምን እያሉ የዘንድሮ ትዳር ፌስታል ነው እያሉ ምናምን ነበርና፣ ለማንኛውም የሚመቻችሁ የኔ ውድ የሆናችሁ ቤተሰቦቼ ማለት ነው ሰላማችሁ ይብዛ እያልኩኝ